ስንት እርምጃ ወካራክሽ ዛሬ ዶክተር እኔ ወካርክ ያላው እያደረግሽ ያለሽው ነገር እውነት ለመናገር ትክክል አይደለም። ስኳርሽ በጣም ከፍተኛ ነው። ሄሞግሎቢን A1C 14 ቤት ነው። ሜትፎርሚን ነው የወሰድሽ ያለሽው። ሴደንተሪ ነሽ፣ አትንቀሳቀሺም፣ የምግብ ግንዛቤ የለሽም። ዛሬ ምግብ የሚባል ነገር ኦልሞስት አልበላሽም። ወክ ማድረግ ግዴታ ነው። ኦኬ ግዴታ ነው። ስኳሩን ተይው። ጉሮሮዬን አሞኝ ሄጄ ለምን አጠቃላይ ምርመራ አላደርግም ብዬ ደሜንም ተለቀው ስኳርም ታየኝ ምናምን። ስለዚህ ደህና ነኝ ብለን የምታስበው ግን አኗኗርህን ቀይር። አኗኗርህን ስትቀይር ቅድም እንዳልኩ ለዚህ የዳረገ መንገድ ደህና ይሆናል። ሆድ ላይ በውስጥ በኩል የተወተፈ ፋት አለ፣ ቪዝራል ፋት የምንለው ማለት ነው። አየህ እንደ ትላልቆቹ ትላልቅ ቦርጭ እንዳላቸው ሰዎች ያልፋፋኸው ትክክል እያረክ ሆኖ ሳይሆን ከዚህ በላይ መፋፋት በተፈጥሮ ስለማትችል ነው። ግልጽ ነው ይሄ። አየህ ብዙዎች ሳይፋፉ ምንም ብዙ ቦርጭ የለኝም ብሎ እያሰቡ ነው ይሄ ሁሉ እየሆነ ያለውና ፋይት አድርግ። ማገዝ ካለብን በደንብ እናግዝሃለን። በርታ። አሜን። ከሚት ላንሽ እንዴት አመሸህ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ስላየው ደስ ብሎኛል። የስ አዎ፣ ከ2 ዓመት በፊት የመጣ በእርግዝና ስኳር ነበረኝ ዶክተር እና እሱን በጣም አሁን ላይ ስላስቸገረኝ ማለት ሀይ ሆኖ በጣም ስላስቸገረኝ ነው ወደ አንተ የመጣው። እድሜሽን፣ ክብደትሽን፣ ቁመትሽን እሺ እድሜ 38 ነው። ክብደቴ 61 ነው። ቁመቴ ደግሞ ሜትር ከ61 ነው። የ3 ወር ክምችቴ ስኳር 14.4 ነው። መድኃኒት እየወሰድሽ ነው? አዎ ሜትፎርሚን ጠዋትና ማታ እየወሰድሽ ነው? 500 ግራም። ዛሬ ስንት እርምጃ ወካረክሽ? ስንት እርምጃ ወካረክሽ ዛሬ ዶክተር? እኔ ወካርክ ያላው። ለምን? ያው ልጆች ቤተሰብ ስላለ በጣም ቢዚ ነኝ። እንደው የ3 ልጆች እናት ነኝ። ፑሽአፕ ምናምን እንደ ስኳት ቁጭ ብድግ ነገር ሞክረሽ ታውቂያለሽ? ወንዶች ብዙ ጊዜ ፑሽአፕ ሲያደርጉ ታያለሽ። አንቺ ሞክረሽ ታውቂያለሽ? ምንም። ዛሬ ምን በላሽ? ምንም ሞክሬ አላውቅም። ዛሬ ምን በላሽ? ጠዋት ላይ እንቁላል ነው ቁርሴን እንቁላል ነው የበላሁት። ምሳ ደግሞ ሩዝ ነው የበላሁት። እራቴን ደግሞ ብሮኮሊ ነው የበላሁት ቀቅዬ። ቁርስ ላይ ስንት እንቁላል በላሽ? 3 እንቁላል። ምሳ ላይስ? ምሳ ላይ ሩዝ ነው የበላሁት። ሩዝ ከምን ጋር በላሽ? ሩዝ ብቻውን። ሩዝ ብቻውን። እራትስ? ብሮኮሊ ቀቅዬ ባዶ ማለት ነው። ለምንድን ነው እንደዚህ የምታደርጊው? አላማሽ ምንድን ነው? አልሰማሽኝም? አይሰማም? ሰምቻለሁ ዶክተር። ለምንድን ነው እንደዚህ የምትበይው? በፊት እንደዚህ ነበር ምግብሽ? ይሰማል ግን እኔ ማለት ደህና ነበርኩኝ። አሁን ነው ማለት ኖርማል ነበረ የምመገበው መድኃኒቱ ከጀመርኩ በኋላ ማለት ነው።
ግን አሁን ስተኛ እግሬን ማቃጠል እጄን ማቃጠል ሲጀምር እንዲህ ደግሞ ከፍተኛ ሲሆን ስኳር መጠኑ ያው ብዙ እውቀቱም ስለሌለኝ ስለ ስኳር ማለት ግንዛቤው አለኝ፣ ግን ምን እንደሚበላ ምን እንደማይበላ ስለማላቅ ያው ብዙ ቦታ ሄጃለሁ። አንዱ ዶክተር ይሄን ቢለኛል፣ አንዱ ዶክተር ይሄን አትቢ ስለሚለኝ ዝም ብዬ በራሴ ነው የምመገበው። ሚት አድርጌ አሁን ያንተን ቪዲዮ ካየው በኋላ እስቲ እሺ ሚት አድርጌ አውራሻለሁ። ጎበዝ እንግዲህ ትክክል አይደለም እያረግሽ ያለሽው። አንደኛ ነገር ፈጽሞ ስኳርሽን እንደው ስለመቆጣጠር እናውራ። ምክንያቱም ካለሽበት ውሎ አንጻር እያደረግሽ ያለሽው ነገር እውነት ለመናገር ትክክል አይደለም። ስኳርሽ በጣም ከፍተኛ ነው። ሄሞግሎቢን ኤዋንሲ 14 ቤት ነው። ሜትፎርሚን ነው የወሰድሽ ያለሽው። ሴደንተሪ ነሽ፣ አትንቀሳቀሽም፣ የምግብ ግንዛቤ የለሽም። ዛሬ ምግብ የሚባል ነገር ኦልሞስት አልበላሽም። ከነጋ ጀምሮ እንግዲህ የሰማው 3 እንቁላል ብቻ ነው የበላሽው። 3 እንቁላል በቂ ኒውትሪሽን ለሰውነትሽ አይሰጥሽም። ከዛ ውጭ ሩዝ በላሽ፣ ከዛ ውጭ ብሮኮሊ በላሽ። አሁን በያዝሽው መንገድ ስኳርሽ እንዲሁም በፊት ከነበረበት እየጨመረ እንጂ እየቀነሰ አይመጣም። ምክንያቱም ሰውነትሽ ነው የሚጎዳው። ሰውነትሽ ሲጎዳ፣ ጡንቻሽ ሲጎዳ ሜታቦሊካሊ ዲስፈንክሽን ነው የምትይው። የስኳር በሽታሽ ይባባሳል ማለት ነው። ምክንያቱም የሰውነትሽ የምግብ መቋቋም የሚመጣውን ኃይል መቋቋም አቅም ያጣል ማለት ነው። አሁን በያዝሽው መንገድ አንድ ሰውነትሽ እየተጎዳ እየከሳሽ በጣም ሰፈር እያረግሽ ነው የምትሄጂው። ሁለት ደግሞ ልትገላጋዩ ወይም ደግሞ ልታሻሽዩ ያሰብሽውም ስኳር በዚህ ልክ አሁን ባስሽው መንገድ ፈጽሞ አይሆንም። ስለዚህ የምግብሽን የምትመገቢውን የምግብ ኳሊቲ ቀይሪ። ሩዝ ያልሽው ፈጽሞ ትክክል አይደለም። ብሮኮሊም ብቻውን ምግብ መሆን አይችልም። ለሰውነትሽ ምንም የሚሰጠው ነገር የለም። ከብሮኮሊ ጎን በቂ ስጋ፣ በቂ አሳ፣ በቂ ቺክን፣ እንቁላል፣ አይብ እነዚህን አድርጊ። ምን ያክል የሚለውን ነገር በውስጥ እንነጋገራለን። ወክ ማድረግ ግዴታ ነው። ግዴታ ነው። ስኳሩን ተይው። ገብቶሻል? ከስኳር ከፍ ያለ ነገር ነው እያወራሁሽ ያለሁት። ወክ ማድረግ ፈጽሞ ወክ ባላረግሽበት ሁኔታ ነገሮች ይሻሻላሉ ብለሽ አታስቢ። 3 ልጅ ማሳደግ ምክንያት ይሆናል ብዬ አላስብም። ጠዋት ወጥቶ 20 ደቂቃ ዞር ብሎ መምጣት፣ ማታም ላይ 20 ደቂቃ 30 ደቂቃ ዞር ብሎ መምጣት ማንም ያጣል ብዬ አላስብም። ጥቅሙ ምናልባት ስላልገባሽ ነው። ከዚያ ውጭ ደግሞ ጡንቻ ለመገንባት መሞከር የግድ ነው። ምክንያቱም ሰውነት ስትገነቢ የገነባሽው ሰውነት ነው ስኳርሽን እየወሰደ እኮ የሚጠቀመው። ሰውነትሽን ቁጭ ባልሽበት፣ በዛ ላይ ያልመገብሽው፣ በዛ ላይ ያላሰራሽው ሰውነት ወይም ደግሞ ለመገንባት ያልሞከርሽው ጡንቻ እንዴት አድርገው የወዴት ሄዳል? ስኳር እዛው ዳሜጅ እያደረሰ ለረጅም ጊዜ ስኳርሽ ከፍ እያለ ትኖር ያለሽ ማለት ነው። እና ኮምፕሊትሊ እያደረግሽ ያለሽው ነገር ትክክል አይደለም። ፕሊዝ አመጋገብሽን ቀይሪ፣ ተንቀሳቀሽ፣ ሰውነትሽን አሰሪ። ማሩ እንዴት ነህ? ድምፅህን ከፍ አድርግ በደንብ እንድናወራ። ስለመጣህ ደስ ብሎናል። ራስን አስታውቅ። ማሩ እባላለሁ። 37ኛ ዓመቴ አካባቢ ነኝ። የ3 ወር የደም ክምችቴ 8.8 አካባቢ ነው። ቁመቴ 1.65 ክብደቴ ደግሞ 76 አካባቢ ነው አሁን ላይ እና የሆዴ አካባቢ ደግሞ 1.5 ማለት ነው። 1 ሜትር ከ0.5 አካባቢ ያለው 105። ኦኬ 105። መድኃኒት እየወሰድክ ነው? መድኃኒት ያው 15 ቀን አልሆነኝም። 15 ቀን ተቀብያለሁ። የዛሬ አመት አካባቢ ነበረ ያሳያን የተባልኩት ስኳሩ። ከዛ ያው ብዙ ጊዜ በእግሬ ስለምንቀሳቀስ ምናምን ተሰምቶኝ አያውቅም ነበር መድኃኒት አልወስድም ብዬ። ከዛ ከዛሬ 15 ቀን በፊት የሆነ ስሜት ተሰማኝ። በጣም ራብራብ ይለኛል፣ ሽንቴ ምናምን ነገር። ከዛ ቼክ ሳደርግ ሳልበላ 204 ሆነ። በሁለተኛው ቀን እንደገና ድጋሚ ቼክ ሳደርግ ደግሞ 275 እና የእንትን አካባቢ ደግሞ ሚልድ ፋቲ ነው ምናምን ነገር ስም ነገር የተወሰነ ነገር አላሉ። ያው አንተ ጋርም ኮሚኒኬት ለማድረግ ሞክሬ ነበር ትንሽ ካለሁበት ቦታ አንጻርና
አንዳንድ ነገሮች ጋር እንትን ሊለይ አልቻለም። ግን በአንተ ባየኋቸውና እንደገና መድኃኒቱን አንዳንድ ጠዋት አንድ ማታ አንድ ጀምር ብሎ የነበር ዶክተሩ። ከዛ ከአንተ እያየው ኢንተርኔት ላይ ሰርች እያደረግኩ ይሄ አይ ላይ እየጠየኩኝ ከራሴ ክብደትና ከእንትን አንጻር የምመገባቸው ምግብ በማለት አሁን በበቀደም ከ2 ቀን በፊት ስለካ 139 ሆነ እንትን ማለት ነው። ከሳልበላ ተለክ መድኃኒትን እየወሰድክ ነው? መድኃኒት ጠዋት አንድ ማታ አንድ ወስዳለሁ። ያው አንተን በመከታተል ጎበዝ። ዛሬ ምን ያክል እርምጃ ወክ አረክ? ዛሬ ማታ ላይ ብቻ ጠዋት በልቼ ወክ አድርጌያለሁ። ከዛ ምሳ ሰዓትም እንደዛው በአብዛኛው 90% በእግሬ ነው የምንቀሳቀሰው። ግን አሁን ከበላው በኋላ አልወጣሁም። ትንሽ መሸት ብዬ ነበር የመጣሁትና እዛው ግቢ ውስጥ ነው ትንሽ የተንቀሳቀሱ። ጎበዝ። ከምግብ በኋላ ወክ እንደሚደረግ ገብተዋል? ጎበዝ። በቀን ቢያንስ ከ8000 እስከ 10000 እርምጃ ወክ ማድረግ እንደሚጠቅም ገብተዋል? እሱን ባለፈው አውርዶ አፑን ብለኝ አሁን አፑን አውርጄ ራሱ እየሞከርኩ። ጎበዝ። ሁሉም ወክ እኩል እንዳልሆነ ገብተዋል። አንዳንድ ቀን የፍጥነት ወክ እንደሚያስፈልግ ተምረሃል? ገብተዋል? የስ አየህ፣ አሁን ግቢ ውስጥ ቅድም ወክ ያደረኩ ኖርማል ወክ ነው። ቤት ውስጥ ከመኝታ ቤት ወደ ቤት ስንሄድ፣ ወደ ቢሮ ኖርማል ስንሄድ ወክ ነው እሱ። አንዳንዴ ግን ኢንቴንሽናል ወክ አየህ አይደል? ፍጥን ያለ ያልተቋረጠ የ30 ደቂቃ የ40 ደቂቃ እስከ 1 ሰዓት እንኳን ሊሆን ይችላል። አንተ መሄድ ትችላለህ። ያልተቋረጠ ወክ በሳምንት 3 ጊዜ አድርግ። አየህ፣ ፍጥነት ያለው ያልተቋረጠ ወክ። ሌላስ? ክብደት እያነሳ ነው? ክብደት አልጀመርኩም። የግድ ነው በጣም ኦኬ። በቃ ጀስት አሁን ያወራናውን እርሳና ከነገ ጀምሮ መስል ቢውልድ ለማድረግ ሞክር። አየህ፣ ባለሙያ ጋይዳንስ የሚያስፈልግ ከሆነ በሰፈር ላይ ክብደት የሚያነሱ ብረት የሚያነሱ ልጆች ያሉ፣ ጡንቻ ለመገንባት የእጅ ጡንቻ፣ የእግር ጡንቻ፣ ኮር መስሎች፣ የተለያዩ ስፖርቶች ናቸው። ልክ አሁን እያደረግክ ባለው መንገድ እያነበብክም ቢሆን መስልህን ቢውልድ ለማድረግ ሞክር። ቀላል ነገር እኮ የግድ ጂም ቤት መሄድ አያስፈልግም። እነ ፑሻፕ ብትሰራ፣ ስኳት ብትሰራ፣ ቀላል ብረቶችን እኮ ማንሳት ትችላለህ። ይሄ በየቀኑ የሚደረግ አይደለም። በየቀኑ የማይቀረው ወክ ምናምኑ ነው። ቅድም ያልኩ አግኝተኛል። ከምግብ በኋላ 10 ደቂቃ መሄድ ክሪቲካል ነው። ማንም ሰው ምግብ በላ ብድግ ብሎ 10 ሚኒት ዞር ዘን ከ8000 እስከ 10000 በየቀኑ ማይጎል ነገር ነው። ከዚያ በላይ እንደው ብዙም ባትሄዱ ማክሲመም 11000 12000 ስፋይን። ግን 20000 እርምጃ ምናምን የምትሄዱ ሰዎች እውነት ለመናገር የተለየ ነገር ላይኖር ይችላል። በሳምንት 3 ቀን አየህ ያልኩ ፍጥነት ያለው ወክ፣ ሩጫ ላልኩም፣ ጆግ አድርገህ ላልኩም፣ ማሽን ላይ ሩጥ ላልኩም፣ ፍጥነት ያለው ወክ። ተጨማሪ በሳምንት 2 ቀን አቅም ካለ በሳምንት 3 ቀን 30 ደቂቃ የጡንቻ ስፖርት። አየህ ሰኞ ከሰራ በኋላ ማክሰኞ ሮብ አትሰራም። የጡንቻ ስፖርት ነው የማወራው። ሐሙስ ድጋሜ ትሰራለህ ማለት ነው 30 ደቂቃ። አየህ ጂም ቤት ስገባ ጠብቅ፣ ፑሻፕ ምናምን፣ ስኳት ምናምን፣ ቅድም ያልኩን ብረት ምናምን አንሳ። ዛሬ ምን በላ? ምግብህን ልይልህ። ጠዋት ላይ እንቁላል ፍርፍር 6 እንትን አደረኩና ያው ተፈርፍሮ ነው፣ ግን 3ቱን አውጥቼዋለሁ ከእንትን አስኳሎቹን ማለት ነው። እሱን አድርጌ በጥቁር እንጀራ እና አጃ ነው ቀላቅዬ የምጠቀመው። በጥቁር እንጀራ በግማሽ ተጠቀሙ። ምሳ ሰዓት ላይ ደግሞ ጥቁር ጎመን እና 2 የተቀቀለ እንቁላል አደረኩ። ማታ ላይ አሁን ላይ በግማሽ እንጀራ እና በአንድ ገብስ ዳቦ 250 ግራም የሚሆን ስጋ ቀቀልኩና አጥቢስ ነው የተጠቀሙት። ዋው፣ ሙከራህ በጣም ቆንጆ ነው። የተወሰነ ጊዜ ግን ጥቁር ዳቦ ያልከውንም ጥቁር እንጀራ ያልከውንም ጥቁር ገብስ ምንድን ነው ነጭ እንጀራ እንደዛ ካርቦችን በተለይ ከዱቄት የሚሰሩ ምግቦችን አቮይድ አድርግ። ከዛ ይልቅ አትክልቶችን ለማድረግ ሞክር። የፕሮቲን ሌቭል ስቲል ታች ላይ ነው ያለው፣ በጣም ትንሽ ነው። እሱንም ለማሻሻል ሞክር። ቅድም ያወራናቸውን ኤክሰርሳይሶች ሲጨምር ስኳር ይረጋጋል። ስኳር ሲረጋጋ ደግሞ ሌሎች ካርቦሃይድሬቶችን ለመጨመር ሞክር። ጥራጥሬውንም ፍራፍሬውንም ስሮቹንም። እህል ደግሞ በፍጥነት ቶሎ ወደ እንጀራ መግባት ሳይሆን እነዚህ ሆል ግሬኖችን በቅንጬ መልክ፣ በንፍሮ መልክ፣ በሩዝ ነጩ ሳይሆን በብራውን ራይስ መልክ
እንደዛ እነሱ ገና ናቸው። መጀመሪያ አሁን በቂ ፕሮቲን ታርጌትን ከፍ አድርግ በቂ አይደለም ብያለሁ። ኤግዛክትሊ ግን ይሄን አክል ልል ስለማልችል ነው። ግን ታች ነው ያለው። ኦኬ ታች ነው ያለው። ጠዋት የበላኸው እንቁላል 6 ነው። 3ቱ ከናስኳል 18 ነው። 3ቱ አስኳል ይወጣለት 10 አካባቢ ነው። 28 አካባቢ ነው። ደህና ነው። ባይዜ በጣም ቆንጆ ነው እያረክ ያለው። ኦኬ ቆንጆ ነው እያረክ ያለው። ዘን እንደገና ደግሞ 3 እንቁላል በላ 18 ግራም 18 28 አየህ ወደ 60 አካባቢ ያገኘ ሩብ ኪሎ አካባቢ 60 ወደ 100 አካባቢ ያገኝታል። መጥፎ አይደለም ግን ስቲል አሻሽል። ኦኬ አሻሽል። በተለይ ጠዋት ላይ ከፍ ለማድረግ ሞክር። የረሃብ ስሜት ይቀንሳል። ለምሳሌ አሁን 200 ያልከውን ስጋ 200 ሩብ ኪሎ ግራም ያልከውን ስጋ ጠዋት ላይ አድርገህ ቢሆን በጣም የተሻለ ነው የሚሆነው። ከፍ ያለውን የቀኑን ፕሮቲንህን ጠዋት ላይ ኢንቨስት አድርግ። ዛሬ እንግዲህ ፕሮግራሙ እንዳጋጣሚ የመጀመሪያ ምግብ ላይ በቂ ፕሮቲን ማግኘት ምን ያክል እንደሚለውጥን ያወራ ነው። በአጭር ጊዜ ነገሮች መልካም ይሆናሉ። ማገዝ ካለብን እናግዛለን። ቢኮዝ ይሄ አሁን የተወሰነ ጊዜ ነው የምትሄደው። መቼ ተጨማሪ ነገር ማድረግ እንዳለብህ ጋይዳንስ ይጠይቃል። ዘን እድሜ ልክህን እንጀራ ታቅበህ አትኖርም። እድሜ ልክህን ዳቦ ማትነካ ሰው አትሆንም። በርትተህ የተሻለ ጡንቻ ገንብተህ ኬክ በልተህ እኮ ስኳር ኖርማል ነው የሚሆነው። ቢኮዝ ጎረምሳ እያለ ስኳር እኮ ኬክ በልተህም ዳቦ በልተህም ስኳር ኖርማል ነበር እኮ። አየህ ወደዛ እኮ ነው እየወሰድኩ ያለሁት። መስል ወንድ ነህ አንተ። በዛ ላይ አሁን ከመግባቴ በፊት 80 ኪሎ እኔ አሁን ደቃቃው ቀጭኑ ሰውዬ 80 ኪሎ 15 ጊዜ ነው ያነሳሁት። ካን ኢማጂን ዚስ ኪሎ 65 ነው ባይዜ። ብዙዎች እዚህ ላይ ላይቭ ያሉ ሰዎች የራሳቸውን ኪሎ እንኳን ሊያነሱ ይችላሉ። እንግዲህ ይሄ ሰውዬ ምንድነው እንዳይሉኝና አየህ 65 ኪሎ ነኝ 80 ኪሎ ግራም 15 ጊዜ ነው ያነሳሁት። ጡንቻ ጥንካሬ እሱን እኮ ነው የምልህ። ገብቶሃል? የምናወራው በልክ አይደለም። ሂውጅ ይሄ ስፖርተኞቹ እኛ አላማችን ኮምፒቲሽን ወይ ውድድር የለብንም። ፋይት የማድረግ ውድድር የለብንም። እኛ ፉክክራችን ከነገው ጋር ነው። ገብቶሃል? እየመጣ ካለ ከባድ እድሜ ጋር ብዙ ነገር ይዘው እንዳይመጣ። አየህ የትም ውለን ገብተን ምንመጣ ሰዎች ከወንበር እንኳን ምን ለመነሳት ማይቸግረን አይነት ሰዎች በቀላሉ ወርቀን ማንሰበር ሰዎች እኮ ስለመሆን ነው እየሰራን ያለ ነው። ስለዚህ ዛሬ ካናገርኳቸው ሰዎች ውስጥ በእውነት ለመናገር ያንተ ቤስት ነው። ቆንጆ አንደርስታንዲንግ አለ። የራስንም ንባብ እያደረክ ነው። በውስጥ ማገዝ ካለብን ኮሚኒኬት እናደርጋለን። በእውነት አስደስተኛል። የት ነው የምትኖረው? ከአዲስ አበባ ውጭ ክፍለ ሀገር ሆኖ ነው የምኖረው። በቅርብ ግን እመጣለሁ ብያታለሁ። መምጣት እኮ አይጠበቅብህም። አይ ቲንክ እነሱም ነግረዋልና ብዙዎች የኛ ክሊያንቶች እኮ በአካል አይደለም የሚመጡ። ሀገር ውጭ እኮ ብዙ ክሊያንቶች አሉ። እዚህ ካላቸውን ከሀገር ውጭ ያላቸው ክሊያንቶች አንድ ቁጥር ጻፉ እስቲ ታያቸዋለህ ብዛታቸውን። ከሀገር ውጭ የምትኖሩ አንተ እንግዲህ አዲስ አበባ ኢትዮጵያ ውስጥ ነው ያለው። ከሀገር ውጭ የምትኖሩ የኛ ክሊያንቶች አንድ ቁጥር ጽፉላል። ዝም ብለህ ጠብቃቸው። ኦኬ በጣም ብዙ ናቸው ነው እያልኩ ያለሁት። እነዚህ ሰዎች ይኸው ይታያል አይደለ? አላየኋቸውም፣ ግን በጣም ክሎዝ ፎሎ አፕ ነው የምናደርግላቸው። ብቻዬን አይደሉም። ሌሎች ሐኪሞች አሉ፣ የኒውትሪሽን ባለሙያዎች አሉ። ኦንላይን ትልቅ ፕላትፎርም አለን፣ ዋትሳፕ ግሩፕ አለን። ምግባቸውን በየቀኑ ይልካሉ። በየቀኑ ደግሞ እየተሻሻለላቸው ይሄዳል። እና ይሄ ፈጽሞ ምክንያት አይደለም። እዛው ባለበት ኮሚኒኬት አድርግ። ጎበዝ፣ ደስ ብሎኛል። ሌላ ሰው? እንዴት አመሸህ ዶክተር? ሰላም አመሸህ? እግዚአብሔር ይመስገን። እኔ እንኳን ብዙም እንደዚህ አንባቢ ይሄ እንግሊዝኛ ምናምን ኤክሶስ ላይ ስላልሆንኩኝ በራሴ በመረዳት አንዳንድ ነገሮችን ሞክሬ ነበረ። አንተን በሚሰማቸው ነገሮች ደሜን ተለካውኝ። ደሜም ኖርማል ነው ብሎኛል። ቁጥሩን እንዲህ ነው ባይሉኝም ኖርማል ነው፣ በቃ የጤነኛ ሰው ነው ብሎኛል። መቼ ነው? ከ2 ሳምንት በፊት። ስኳርም እንደዛው ነው። ወደዚህ ነገር ልገባ የቻልኩበት ነገር ኪሎ ትልቅ ነው ማለት ትልቅ አይመስልም ለሰው ሲታይ ምናምን፣ እኔ ግን ስመዘነው ትልቅ ነው። ለእኔ ይጨንቀኛል። ተነስቼ ስገላበት ምናምን ይጨንቀኛል። ወደ 104 ኪሎ ምናምን ነው። እድሜ 35-36 ነው። ቁመት በዚህ ምክንያት ነው
ደሜ ምናምን መለካት ቁመትህ እና የአንተ ፕሮግራም መካፈል የጀመርኩት። ቁመቴ ሜትር ከ78 ሜትር ከ78 ኪሎ 104 ነው። ምንም የለብኝም ነው ያልከኝ? አዎ ምንም የለም። አሁን እየሳቁብህ ነው ምንም የለብኝም ስትል። ለምን ይስቁብሃል? ማለት አሁን ከሁለት ሳምንት አልሞላውም ወላ ጉሮሮዬን አሞኝ ሄጄ ለምን አጠቃላይ ምርመራ አላደርግም ብዬ ደሜንም ተለካው ስኳርም ታየኝ ምናምን። ስለዚህ ደህና ነኝ ብለህ ነው የምታስበው? አይ ውፍረቱ ራሱ አንድ በሽታ ነው ብዬ ስላመንኩ ነው እንትን የጀመርኩት። ጎበዝ። አሁን በ27 ነው የጀመርኩት። በ27 ወር ሊሆነኝ ነው ማለት ነው የራሴን አመጋገብ ከጀመርኩኝ። ግን ሰውን አማክሬ ሳይሆን በራሴ አንተን ከማያቸው ነገሮች ምናልባት አመጋገቤ ስነግርህ ልክ እንዳልሆንኩና እንዳልሆንኩ አንተ ትነግረኝ ይሆናል። እንደዚህ እንትን አይደለም። ወክ እሄዳለሁ። ቢያንስ ከ2 ሰዓት በላይ ነው ወክ የሚሄደው። ቀጥታ መንገድ ሳይሆን ደግሞ ጋራ ሸንተረር ምናምን እኛ አካባቢ ይሄ እንትኑ ተፈጥሮ አሪፍ ስለሆነ ጋራ ሸንተረሩ ምናምን ወደ 2 ሰዓት አካባቢ ሳልቆም ምን ሳልል ወደ 2 ሰዓት አካባቢ እሄዳለሁ። አመጋገብ ከዘይት እንዳለ ቅርቅ ያለው ከእንጀራ ርቅ ያለው ዘይት ምንም አይነት አልጠቀምም። ጎመንም ብጠብስ ዝም ብዬ በራሱ ነው የምጠብሰው እንጂ በሎቄ፣ ሽንብራ፣ ቅንጬ፣ ምስር እነዚህ ነገሮች ትንሽ እያደረኩ ራቦት ሲሰማኝ እነዛ አደርጋለሁኝ። ግን አሁን ይሄ ቁርስ ላይ ምናምን ሳይሆን ቁርስ ላይ ምናልባት ርቦኝ ካደረ ትንሽ እጠቀምና ምሳ ላይ 8 ሰዓት 9 ሰዓት ጠቅሜ ወቁን ግን 10 ሰዓት ተነስቼ እስከ 12 ሰዓት ተኩል ምናምን እሄዳለሁ። አሁን ወር ሊሆነኝ ነው እንግዲህ በ27 ወሬ ይመጣል። አመጋገቤ እንዲህ ነው። ዛሬ ምን በላ? እንጀራ ሲያምረኝ ምን አደርጋለሁኝ? ግማሽ እንጀራ አድርግና ሽሮ በጥበጥ አድርጌ ግማሽ እንጀራ አድርጌ ሽሮ በጥብጬ ቲማቲም ምናምን ከትፌ ዝም ብሎ በጥብጦ እንደ መብላት አላደር ስለማይለቅ ቶሎ ብሎ እንደሱ ከማድረግ ውጭ የለም። የገብስ ዳቦ 1-3 ጊዜ ተጠቅሜያለሁ በዚህ ጊዜ ውስጥ። ዛሬ ምን በላ? እሷ ነገረኛ። የዛሬ ምግብን እንሂድ። ዛሬ ለምሳሌ ቅንጬ ጎመንና እንትን በሮቄ የተቀላቀለ ቁርስ ምን በላ ዛሬ? እሷ ነው በቃ ይሄ ነው አጠቃላይ ቁርስ። ከቁርስ ጀምር። ከቁርስ ጀምሮ ይሄን ነው ተከታታይ የበላሁት ቀኑ ሙሉ ይሄ ነው። ገባኛ። ቆይና ምሳ ብቻ ነው የበላሁት። ቆይ እንጂ ቁርስህን ኤግዛክትሊ ምን በላ ዛሬ? ቅንጬ፣ ጎመን እና ቦሎቄ። ቦሎቄ ምን ያክላል? ትንሽ በማንኪያው አንድ ይሄ በዚህ ሾርባ ማንኪያ 4 የሚሆን። እሺ ምሳ ምን በላ? ምሳም ይሄን ነው ደግሜ የበላሁት። ራስ ምን በላ? አልበላውም። አራበኝም አላስፈለገኝም። ዋው! ስንት ቀን ነው እንደዚህ ማድረግ ከጀመርክ? አሁን በ27 ወሬ ነው። ስንት ኪሎ ቀነስክ? አልተመዘንኩኝም። ከሰውነት እየከሳ ነው እየቀነሰ ነው? ግን ልብሶቼ በፊት የሚጠቡኝ ልብሶች አሁን እየሆኑኝ ነው ማለት ሰላም ሰጥቶኛል። ሚት አድርግና አውራሃለሁ። እሺ እንግዲህ ኮመንትም ላይ ያው እየጻፉልን ነው፣ ተሳስተሃል እያሉ ነው። ፈጽሞ እያረክ ያለው ነገር ትክክል አይደለም። እንግዲህ ሚዛን ላይ ወጣችሁ ስትቆሙ ሚዛን ምንም አይነግራችሁም። ያ ሚዛናችሁ ላይ የምታዩት ቁጥር 104 ቢሆን ያ የራሳችሁ የሆነ ጡንቻ የራሳችሁ የሆነ አጥንት ኦርጋን ሲስተም ነው ወይስ ፋት ነው የሚለው ነገር ኮምፖዚሽን አይለይም። ምናልባትም አሁን ባደረግከው እንኳን 5 ኪሎ ብትቀንስ ከ5 ኪሎ ውስጥ በብዛት የቀነስከው ፋት ላይሆን ይችላል። ገብተዋል። የራስህን ሰውነት ነው እያጣህ ያለኸውና እየተራብክ ነው፣ እየተጎዳህ ነው። በዚህ መንገድ መቀጠል አትችልም። መቀጠል ስለማትችል ረሃብ ስለሚያሰቃይ መልሰህ መብላት ትጀምራለህ። መልሰህ መብላት ስትጀምር ደግሞ ብዙ ነው የሚያስበላ። ብዙ ስትበላ ደግሞ ያጣኸው ሰውነት አይመጣም። በተቃራኒው ሌላ ስብ በስብ ነው የምትሆነው ነው እያልኩ ያለሁት። ቅድም ስኳር የለብኝም ግፊት የለብኝም ያልከው አሁን በዚህ መንገድ የተወሰነ ተርበህ መብላት ስትጀምር በፍጥነት ይመጣል። ምክንያቱም ከጉዳት በኋላ ከረሃብ በኋላ የሜታቦሊክ ካፓሲቲ ጠቅላላ ሰውነት በተለይ ጡንቻ ላይ
ዋጋ ከፍለህ ጡንቻን አጥተህ ስለሆነ የምትመጣው ከጊዜ በኋላ የምትበላቸው ምግቦች ከመጠን በላይ ስቶር ይሆናሉ፣ ሰውነት ውስጥ ይቀመጣሉ። ፋቲ ሊቨር ይመጣል። ዘን ኢንሱሊን ሬዚስታንስ በከፍተኛ ሁኔታ ይመጣል። ቅድም ያልኩ ከንተ በፊት የገባች ልጅ አለች፣ ልክ እንደሷ ነው የምትሆነው። ስለዚህ የምግብህን ቤዝ የነዚህ የአኒማል ፕሮቲኖች ላይ አድርግ፣ በቂ ለማድረግ ሞክር። እነሱን በቂ ካደረግክ በኋላ ቅንጬ መጨመር ለአንተ ችግር የለውም። ቢኮዝ አንተ ስኳር አይደለም ከገና ኤርሊ ኢንሱሊን ሬዚስታንስ ፌዝ ላይ ያለው ስኳር የለብህም፣ ግፊት የለብህም። ምናልባትም ያንተ የፋቲ ሊቨር ወይ ሜታቦሊክ ሲንድሮም ምናምን ሊሆን ይችላል። ሜታቦሊክ ሲንድሮም ከሆነ ደግሞ እነዚህን ቅድም ያልኩን ኳሊቲ ፕሮቲኖች እነ ስጋና አሳውን በበቂ መጠን እየተመገብክ አትክልቶችን መመገብ ትችላለህ። ፍራፍሬዎችን መመገብ ትችላለህ። ስራስሮችን እነ ካሮት፣ ቀይ ስር ድንች፣ ስኳር ድንች እንኳን መመገብ ትችላለህ። ዋናው እሱ አይደለም ብያለሁ። በቂ ፕሮቲን ካገኘ በኋላ እንደ ሳይድ ዲሽ ነው። ያን ካረክ በኋላ እነ ቅንጬውን ብትጨምር እንጀራ እንደው ክሬቭ አድርገህ አእምሮ በዚህ ልክ አትበላም። ሌላው ደግሞ ይሄን ያክል ዘይትን ዜሮ ማድረግስ እስከ መቼ መብላት ትችላለህ? አትችልም እኮ ከጊዜ በኋላ ምግቡ ያስጠላል። ተመልሰህ አሁንም ወደ ኋላ ትሄዳለህ። እና ዘይት ዜሮ ማድረግ ሳይሆን መጠኑን መቀነስ ነው። መጥበሻ እንዳይዝ ቀባቀባ አድርጎ መመገብ ችግር የለውም ላንተ። ወክ እያረክ ነው፣ አንዳንዴ ዳገት ወቅት ታደርጋለህ። ይሄ በጣም ቆንጆ ነው። ይሄ ለሁላችሁም ነው። ኖርማል ሜዳ ላይ ጀምሩ ገና ጀማሪዎች ከሆናችሁ። ከዚያ በኋላ ደግሞ ዳገት ነክ ነገር አቅም ከፍ ሲል ደግሞ ተራራ ነክ ነገርም መውጣት በጣም አድቫንቴጀስ ነው። ወክህን ሁሉንም ዝም ብሎ 2 ሰዓት ሳይሆን የተለካ ይሁን። አንዳንዴ ምናልባትም ከመጠን በላይ እያደረግ ሊሆን ይችላል። ከመጠን በላይ ማድረጉ ብዙም ላይጠቅም ስለሚችል በአፕሊኬሽን ለመለካት ሞክር። ከ8000 እስከ 10000 ብለን የምናወራውን ያንን ወክ አንዳንዴ ፍጥነት ያለው ወክ አድርግ። አቅምህ ደህና ሲሆን አንዳንዴ ስፕሪንት አድርግ። ለሰከንዶች መፈትለክ ማለት ነው። ለሰከንዶች ትፈተለካለህ። ይሄ ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የምንለው ነው። ዘንድ ታርፋለህ ለደቂቃዎች፣ አሁንም ትፈተለካለህ ለሰከንዶች፣ ለ10 ሰከንድ ምናምን በፍጥነት ትፈተለክና ከጊዜ እያረፍ ትቀጥላለህ ማለት ነው። ይሄ ለአንተ ክሪቲካል ኮንሰፕት ነው። እደግምልሃለሁ፣ እውነት ለመናገር ለአንተ አትክልት ላይ ከፕሮቲኖች ጋር ብቻ ለሳምንታት ቆይ አይደለም ያልኩ። ቢኮዝ ያለበት ደረጃ ገና በመሆኑ ቅድም ብላ ያልኩን ምግቦች ጥራጥሬውንም ስራስሮቹንም እህሎችንም በቅንጬ መልክ በአጃ መልክ መመገብ ትችላለህ። ኢቭን እንጀራ ያልከው ላንተ ኢሹ አይሆንም። የምግብህን ዘይት መጠን አነስተኛ አድርገህ በቂ ፕሮቲን ከእንጀራ ጋርም እየተመገብክ ብዙ ለውጥ ታያለህ በአጭር ጊዜ ውስጥ። በእርግጥ በቂ ፕሮቲኖችን አሁን ባለበት ስቴጅ ከእንጀራ ጋር ስትመገብ ምናልባት ሌሎች ስታርቾችን አቮይድ ማድረግ ይጠይቃል። ቅድም ተመገብ ያልከውን ከመሬት ስር ያሉትን እነ ድንች፣ ስኳር ድንቾችን መገደብ ይጠይቃል። እነ ጥራጥሬዎችን መገደብ ይጠይቃል። ሌሎች እህሎችን መገደብ ይጠይቃል። አማራጭ አለ። ከእንጀራ ጋርም እየበላ ገና ቅድም እንዳልኩ ኬዝ ገና በመሆኑ ነው እያወራ ያለሁት። ስለዚህ ሰው ነው የማወራው። ገና በጊዜ ለያዘ ባለማወቅ ሰውነቱን እየጎደለ ያለ ሰው ነው እያወራ ያለሁት። እና እንጀራ ችግር አይደለም ላንተ። ምግብ ላይ በቂ ዘይት ላይ ኮንትሮል እስካረክ ድረስ በቂ ፕሮቲን ከእንጀራ ጋርም እያደረክ እንጀራ የበላ ቀን ግን ድንቹን፣ ስኳር ድንቹን፣ ሌሎች ስታርቾች አንድ ላይ ብዙ ካርቦሃይድሬት እንዳይሆን እየቀያየርክን መጠቀም ትችላለህ ማለት ነው። በርታ።